እግዚአብሔር ከዘላለም ፍርድና ሞት የሚያድንበትን በር ከፍቷል። በክርስቶስ ኢየሱስ በኩል ሰው ከክፉ ሰው ከአጋንንት ከዘላለም ሞትና ጥፋት ከዘላለም ፍርድ መዳን ማምለጥ ችሏል። የመለከት የበገና የከበሮ የጸናጽል የዘፈን ድምፅ ስትሰሙ ሁላችሁም እኔ ላቆምኩት ለዚህ የወርቅ ምስል ወድቃችሁ ስገዱ። የምትኖሩለትና የምትሞቱለት ጉዳይ አላችሁ ወይ ነው ጥያቄው። ንጉሥ ናቡከደነጾር ማለት ኦርዲነሪ የአንድ ሀገር መሪ እንዳይመስላችሁ። ንግስናው በብዙ ክብር የታጀበ ነው። ጋሻ ጃግሬው ብዙ ነው። አስፈሪ ነው ሰውየው። እነዚህ ሶስት ወጣቶች አንተ ላቆምከው ለዚህ ለወርቅ ምስል አይሰግዱም፣ አማልክትህን አያገለግሉም። የንጉሥ ቁጣ ነደደ የሚል ቃል አለ ባይዞ ከእሳቱ በፊት በው ያለው እሱ ነው። አምላካችን ያድነናል። ልጆቹ እዚህ ከአምላካቸው ጋር ቆመው እየተወራረዱ ነው። እግዚአብሔር እሳት ውስጥ ቆመው እየጠበቃቸው። ከእሳት አይደለም ያዳናቸው፣ ከእሳት ውስጥ ነው ያዳናቸው። ያመንኩትን አውቃለሁ። ይሄ ንግግራችንም ነው፣ የአቋም መግለጫችንም ነው፣ አቋማችንም ነው፣ መኖሪያችንም ነው፣ መሞቻችንም ነው። እና እነዚህ ወጣቶች እንደምታውቁት ንጉሡ ናቡከደነጾር በዱራ ሜዳ ላይ ቁመቱና ስፋቱ ቁመቱ 30 ሜትር ወደ ጎን ደግሞ 3 ሜትር አካባቢ የሚረዝም በጣም ግዙፍ የወርቅን ምስል አቆመ ይላል። የወርቅ ምስል አቆመ። አይ ቲንክ የምታስታውሱ ከሆነ ምዕራፍ 2 ላይ ዳንኤል ምዕራፍ 2 ላይ ንጉሡ ህልም ያልማል። በህልሙ ላይ የሚመለከተው አንድ ትልቅ ምስል አለ። ምስሉ 4 ነገር ነው አይደል ያለው። ወርቅ አለው፣ ነሐስ አለው፣ ብር አለው፣ እንጨትና ብረት አለው። እና ወርቁ አንተ ነህ ብሎ አራት ነገስታትን ወይም 4 ስርወ መንግስትን የሚወክል ነው ብሎ ዳንኤል ተርጉሞለታል። ስለዚህ ያንተ ዘመን አለ አለው። የሚቀጥል ሌላ ዘመን አለ፣ ቀጥሎ የሚቀጥል ሌላ ዘመን አለ፣ ቀጥሎ የሚቀጥል ሌላ ዘመን አለ ሲለው ንጉሡ ከዚህ ከተመለከተው ከተገለጠው ራእይ ጋር ተቃራኒ በሆነ አይነት መንገድ ሙሉ ወርቅ የሆነ አንተ ራስ ነህ ከላይ ወርቁ የወርቁ ዘመን ያንተ ዘመን ነው አለው። ወይንም የባቢሎናውያን ዘመን ነው ሲለው ፌል አላረግም አለው። አልወድቅም አምላኮኜ ስለምኖር ብሎ የነሐሱንም የብረቱንም የእንጨትና የብረት ቅልቅሉንም አጥፍቶ ሙሉ ወርቅ ብቻ አድርጎ ምስል ሰርቶ አቆመ። እና በግዛቱ ላይ ያለ የትኛውም አይነት በንጉሡ የተሾመ ባለመዋል ካለበት ዓለም በሙሉ ተሰብስቦ ይምጣ ተባለ። ወደ 127 ሀገር አካባቢ ነው። በጣም ግዙፍ ነው። እና ንጉሡ ምስል አቆመ። አገረ ገዢ በሙሉ ሲሰበሰብ እነዚህም 3 ወጣቶች የዳንኤል ጓደኞች እነዚህ 3 ወጣቶች ዳንኤል በፈታው ህልም ምክንያት በባቢሎን አውራጃዎች ላይ ተሾመው ነበር ይላል። እነሱ አይደሉም ባይዘው ዳንኤል የፈታው ህልም አለ። ምዕራፍ 2 ላይ ዳንኤል ህልም ሲፈታ ንጉሥ ጠራውና ምን ላርግልህ ልሹም ሲለው ቆይ ከኔ ጋር አብረው ሲጸልዩ የቆዩ አብረው ሲተጉ የከረሙ አሉ፣ እነሱ ሹምልኝ ብሎ ዳኒ ህልም ቢፈታም ወደ ኋላ ፈግፍጎ አጠገቡ ያሉ ጓደኞቹን እንዲሾሙ አደረጋቸው። ዳንኤልን አልተጠራም እዚህ ስብሰባ ላይ። ዳንኤል የለም ባይዘው ምዕራፍ 3 ላይ ለዚህ ላቆምኩት ምስል ስገዱ ሲባል ዳንኤል የለም። ምዕራፍ 2 ላይ ዳንኤል አምላኩን ስላሳየ የአምላክ ጥያቄ የለበትም። ምዕራፍ 3 ላይ እነሱ ደግሞ እንዲያሳዩ እግዚአብሔር እድል እየሰጣቸው እና ንጉሡ እንደዚህ አለ። የመለከት የበገና የከበሮ የጸናጽል የዘፈን ድምፅ ስትሰሙ ሁላችሁም እኔ ላቆምኩት ለዚህ የወርቅ ምስል ወድቃችሁ ስገዱ። ከዛሬ ጀምሮ ህጋዊ ናሽናል አምላካችን ይሄ ነው። ብሔራዊ አምላክ ይሄ ነው። ሁሉም ሰው ይስገድ አለ። ሁሉም ሰምቷል። እነዚህ ልጆች በጓዳቸው በግላቸው በቤታቸው ከእግዚአብሔር ውጪ አያመልኩም። አደባባይ ላይ በጓዳ ያለው አቋማቸውን እንዲያንጸባርቁ እግዚአብሔር ድል ሰጥቷቸው እንጂ ልጆቹ እኮ በጓዳቸው ማያመልኩም ሌላ አምላክ። ፐብሊክሊ ዛሬ መጥተው ፕሮሞሽን አይደለም እየሰሩ ያሉት፣ በህይወታቸው ተወራርደው ነው እያደረጉ ያሉት። ማስታወቂያ አይደለም። የዚህ ቀን በጣም ብዙ ሰው የሚመርጠው ምን ችግር አለ ዛሬ እንደምንም ሰግጄ ከዛ ወደ ቤቴ ሄጄ እግዚአብሔር ፊት
በቃ እንደገና እግዚአብሔር አንተን ማምለክ እቀጥላለሁ እለዋለሁ፣ እምነቴ በልቤ ነው የሚለው። እነዚህ ወጣቶች በልብ ያለው እምነቴ አደባባይ ላይ ይታያል። እንደነዚህ አይነት ጥያቄዎች አይ ቲንክ የምንጠየቅበት ጊዜ የሚመጣ ይመስለኛል። ስብከት አይደለም የተጠየቁት፣ የህይወት አቋምን የተጠየቁት። የምትኖሩለትና የምትሞቱለት ጉዳይ አላችሁ ወይ ነው ጥያቄው። መኳንንቶች የነሱ የሥራ አለቆቻቸው፣ የበላዮቻቸው፣ የሚያስተዳድሯቸው ንጉሥ ናቡከደነጾርን ጨምሮ ሁሉም በግንባሩ መሬት ላይ ሲሰግድ ቆሞ አገር በሙሉ ሲሰግድ ባለጠጋው፣ ባለስልጣኑ፣ በጣም ስመጥር ታላላቅ የተባሉ ሰዎች፣ የተከበሩ የአገር ሽማግሌዎች ሰግደው በግንባራቸው ለአማልክቱ ክብር ሲሰጡ፣ ለንጉሥ ትእዛዝ ሲገዙ ንጉሡን በጣም እናከብረዋለን፣ እንወደዋለን። አማልክቱን ግን አናመልክም። ይሄ ነው ንጉሥ ስሩ ያልከንን የትኛውንም ሥራ እንሰራለን። በባቢሎን አውራጃዎች ላይ በአግባቡ ሥራችንን እንፈጽማለን። አምልኮ ግን ለእግዚአብሔር ነው። ሰሬንድ የማደርገው የምንበረከከው ግን ለእግዚአብሔር ነው። ቀላል አይደለም። የቶን እሳቱ ጋር አትሂዱ እናንተ። የቶን እሳቱ በኋላ ላይ ነው ያለው። ንጉሥ ፊት መምጣት ከባድ ነው። ንጉሥ ናቡከደነጾር ማለት ኦርዲነሪ የአንድ ሀገር መሪ እንዳይመስላችሁ። ንግስናው በብዙ ክብር የታጀበ ነው። ጋሻ ጃግሬው ብዙ ነው። አስፈሪ ነው ሰውየው። ቀጥሎ አምላክ ነው። ከአማልክቶች መካከል አንዱ እሱ ነው የሚመለከው። አምላክ ነው። አምጋድ የሚል ነው። እና ንጉሥ ናቡከደነጾር ይታወቃል፣ ጨካኝ ነው። የነ ናቡዘረዳን አይነት አገር ጨርሰው ማርከው በግዞት ህዝብ ይዘው የሚመጡ ጀነራሎች አጠገቡ አሉ። ቁጭ ብሏል። ጠራቸው። እነዚህ ሶስት ወጣቶች አንተ ላቆምከው ለዚህ ለወርቅ ምስል አይሰግዱም፣ አማልክትህን አያገለግሉም ንጉሥ ሆይ ሲሉት፣ እስቲ ጥሯቸው። እነማን ናቸው? በባቢሎን አውራጃ ሾመሃቸዋል። የሹመታቸው ቀን አንተ ነህ የሾምካቸው። እንደውም ሹመት ሰጪ አንተ ነበርክ። ዳንኤል የሚባለው ጓደኛቸው ህልምህን ሲፈታልህ እነሱ ይሾሙልኝ ብሎ አንተ ነህ ሿሚው። መጡ። የታሉ ተባለ። መጡ እና መጡ። ቆሙ። በጣም ናቡከደነጾር ያለ ፍጥረቱ ትውቶ ነው አዋራቸው። ያለ ፍጥረቱ እንደዚህ ያላቸው፣ እኔ ላቆምኩት የወርቅ ምስል ስገዱ፣ አምላኬንም አገልግሉ አላቸውና ይሰግዳሉ ነው። ቀጥሎ የሚጠብቀው እሱ ንጉሥ ሆይ አሉት። አቤት አለ። አማልክትህን እንደማናገለግል ላቆምከውም የወርቅ ምስል እንደማንሰግድ እወቅ። የንጉሥ ቁጣ ነደደ የሚል ቃል አለ። ባይዞ ከእሳቱ በፊት ያለው እሱ ነው። 7 እጥፍ ባይዞ እዚህ ጋር ነው የመጣው መጀመሪያ። ከዛ ነው ያወራው። ቁጣው ነደደ። ንጉሡ ባይዘዌ ብትሰግዱ ይሻላል አይደለም ያለው። ያንተን አምላክ አናገለግልም፣ ለምስሉ አንሰግድም ሲሉት ብትሰግዱ ጥሩ ነው አይደለም ያለው። የትኛው አምላክ ከእጄ ሊያድናችሁ እንደሚችል አየዋለሁ። የትኛው አምላክ። ልጆቹ ሳይዘጋጁ ያመለጣቸው ንግግር አይደለም፣ አቋም ነው። ስሜታዊ ሆነው አናመልክም፣ ስሜታዊ ሆነው እንዳይመስልህ። ኢትስ ኤ ኮንቪክሽን። አምላካችን ያድነናል። የኛ አምላክ ያህዌ ያድነ። ካንተ እጅ አንተ ወደ እሳት የምትወረውርበትን እጅህን ካፈር የሰራው እሱ ነው። ፈልቅቆ ማውጣት እጅን ቆርጦ እኛን ያድነናል። ባያድነንም ግን ንጉሥ ሆይ አንተ ያቆምከውን ምስል እንደማንሰግድለት
አማልክትንም እንደማናገለግል ወቀው አሉት። ንጉሥ ቁጣው ነደደ። በኋላ ላይ ሰዎቹን ሰበሰበና እንደዚህ አለ፣ አንድዱልኝ 7 እጥፍ አድርጉት አለ። 7 እጥፍ ማለት 1 2 3 4 7 ማለት አይደለም። የመጨረሻ ምድር ላይ መንደድ የሚችል ነገር አድርጓል። 7 ፍጹም ነው እንጂ አሁን ካለው 7 ማለት አይደለም። የመጨረሻ ኒኩለር ነገር ይበላው። እነዚህ ልጆች በአካል ቆመው አይደለም ምንም እንዳይገኙ ወደ በቅትቢያነት ወደ አመድነት ይመለሱ። አንድዱልኛል። አነደዱለት። የመጨረሻውን ቴክኖሎጂ ተጠቅመው ነደደ። መጣ። ልጆቹስ ሐሳብ ይቀይራሉ ተብሎ ቢጠበቁ ልጆቹ እዚህ ከአምላካቸው ጋር ቆመው እየተወራረዱ ነው። እግዚአብሔር እሳት ውስጥ ቆመው እየጠበቃቸው ነው። ከእሳት አይደለም ያዳናቸው፣ ከእሳት ውስጥ ነው ያዳናቸው። እንዳትገባ አይደለም የሚያረግህ እኮ ውስጥ ገብተው ከእሳት ውስጥ ነው ያዳናቸው። ደጅ አይደለም ያዳናቸው፣ ውስጥ ገብቶ ይጠብቃቸዋል። ጠቅለል አድርገው ሲወረውሩ የእሳቱ ኃይል ነው አይደል? ወርዋሪዎቹ ሞቱ ይላል። 3ቱ ተጠለዋል እሳት ውስጥ። ንጉሥ ናቡከደነጾር ይላል ደንግጦ ከወንበሩ ተነሳ የሚል ቃል አለ። ባይዘው ምን ነው ንጉሥ አሉት። ወደ እሳቱ አፍ ተጠግቶ ይላል እንደዚህ አየ። ወርዋሪዎቹን ጠራቸው፣ ይሄ እንደ አለቆቹን። ኑ አላቸው። አቤት። ስንት ሰው ነው የጣላችሁት? 3። ስንት ሰው ነው የምናየው? 4። የታሰሩ 3 ሰዎች ጥላል፣ የተፈቱ 4 ሰዎች እናያለን አለ። ኧረ ንውጡ ሲ ማንም ገብቶ አይወጣም፣ ራስህ ነው የምትወጣው። እዛውስ ማን ይገባል? ወርዋሪ እኮ ይገላል። ንውጡ ሲል ልጆቹ እየተራመዱ ሲወጡ 4ኛ የለም። እሳት ውስጥ አጠገብ ቆሞ ደጅ አብሮ ውጪ ባንተ ነው የሚታየው፣ እሳት ውስጥ አጠገብ ቆሞ ይታያል። የምታልፏቸው ቻሌንጆች ጌታን ማሳያ ሆነው ይቀየራሉ። ሲወጡ 3ቱ ብቻ ናቸው። ኦኬ ገብቶኛል አለ ናቡከደነጾር። እዚህ በእናንተ እዛ አጠገባችሁ እሳት እያነደድን በየቀኑ አናየው። 4ኛ ለማየት እየወረወረ ማቃጠል የለበትም። በቃ በእናንተ እንዳለ ገብቶኛል አለና ዱራ ሜዳ ላይ የቆመው ያ እንትኑ ብረቱ ወርቁ እያለ እንደዚህ አለ፣ ከነዚህ ወጣቶች አምላክ በቀር ማንም በግዛቴ ሲያመልክ ቢገኝ ቤቱ የጉድፍ መጣያ የዘንዶ መፍለቂያ ምናምን አረጋለሁ። እቶን እሳት ውስጥ ገብተው ሲወጡ ምን ያህል መጽሐፍ ቅዱስ በጥንቃቄ እንደተጻፈ እዩት። አሽትቶ አንተ ጭስ ራሱ እኮ አሸቱም ሲላቸው ምን ውስጥ ነበር ይጣሉን? እሳት ይመስላል። ዕብራውያን 11 ላይ ተጻፈ፣ በእምነት የእሳትን ኃይል አጠፉት። ጳውሎስ እንደዚህ አለ፣ የሰጠሁትን አደራ እንደሚጠብቅ እስከዚያችም ቀን ድረስ እንደሚጠብቅ ያመንኩትን አውቀዋለሁ። እስከ ክርስቶስ ቀን ድረስ የሰጠሁትን አደራ ይጠብቃል። አድኖኛል፣ ደግሞ ወደፊትም እንደሚያድነኝ በእርሱ እታመናለሁ። አሁን ያዳነኛው ወደፊትም እንደሚያድነኝ ከዚህ ከዳንኳው ከምንም እድናለሁ። ምን ገባ? ሌሰን የመንገዱ ሌሰን ከሞት የሚያስነሳ በሰማይ አለ። የሚያድን በዚህ አለ። እኔ ከመሬት ላይ ስላለ ስለ አንዳንድ ጉዳይ ስለና አይደለም። ከሱም ያድነናል። ምንም ከዘላለም ሞት ያዳነኝ እግዚአብሔር ከክፉ ሰዎች ያድነም እንዴ? ያድነ ከምንም ነገር ያድነናል። ይሄ አይደለም ግን አሁን ቤተክርስቲያን መልእክታችን ከዚህም ያልፋል። ከዘላለም ሞት የሚያድን በዚህ አለ። ከዘላለም ፍርድ የሚያድን በዚህ አለ። ሰው መሬት ላይ ካለ በጣም ከክፉ ሰዎች የተቀናጀ ኮንስትራክቲቭ ተንኮል አይደለም። እግዚአብሔር ከዘላለም ፍርድና ሞት የሚያድንበትን በር ከፍቷል። ልጁ ኢየሱስ ክርስቶስ። በክርስቶስ ኢየሱስ በኩል ሰው ከክፉ ሰው፣ ከአጋንንት፣ ከዘላለም ሞትና ጥፋት፣ ከዘላለም ፍርድ መዳን ማምለጥ ችሏል፣ ተችሏል። ከዚህ በኋላ የሚመጣ መንገድ አይደለም፣ የመጣ መንገድ ነው። ከዚህ በኋላ መዳረሻችን ነው የቀረው። መዳን ተከፍቷል። እንድንድን እግዚአብሔር እድል ሰጥቶናል። ወዳጆቼ ሆይ እንደነዚህ ወጣቶች ያድነኛል። ባያድነንም እሳት ቢበላኝ ስጋዬን ነው የሚበላው።
ከዘላለም ፍርድ ኦልሬዲ በእርሱ በማመን እድናለሁ እኮ ነው የእነዚህ ልጆች እምነት። የአዲስ ኪዳን እምነት እኮ ነው ያመኑት። እሳት እኔም ቢበላኝም አታሸንፈኝም፣ ከዘላለም ፍርድ ኦልሬዲ በእግዚአብሔር በኩል ድኛለሁ። የዘላለም እረፍት የዘላለም ዋስትና በክርስቶስ ኢየሱስ በኩል እግዚአብሔር አብ ለአንዴና ለዘላለም ገልጦታል።